እያነባች በዚህ ችለት ቀን ውስጥ ብሩኬ ፍቅሩን ካልገለጸልኝ ራሴን ነው። ራሴን ምን የምን ሚስጥር ነው? ምሳሌ አባዬ ካንቺ እልል ያለ ፎንቃ ይወጣል። ሰውየው ሴት ቀላል ይወዳል መሰለሽ? አንተ ሴት ትድልላለህ እንዴ? ንገረኝ፣ የሴት ገላ ትሸጣለህ? መቼም ሞገስን እንድገለው አይደለም አይደል ይሄንን ሽጉጥ የሰጠኝ? ሞገስን መግደል ካልቻልክ አሟሟት ክፉ ስለሚሆን ሰማኛለህ። አየሩ ደስ ይላል በጣም። አየሩ ብቻ አይደለም ውጭ ተቀይሯል። ብቻ ሁሉም ነገር ደስ ይላል። አታምርም? ጨረቁ በጣም ታምራለች። ክንዳንቺ ውብ ነው። አረ ከቤት አለመውጣት ግን እንዴት ይጨንቃል። ታዲያ እንዴት ነው? ራሱን ሰደሽ? እራቱ በጣም አሪፍ ነበር፣ ግን ምግቡን ቴካዌ ማድረግን አላመንኩም። እንዴ ትቀልጃለሽ እንዴ? ይሄን ቴካዌ ያላረኩ ምን ላደርግ ነው? ያን ያህል ገንዘብ አውጥቼ ከፍዬ እንዴ ትቀልጃለሽ እንዴ? ግን እኮ የተራረፈውን እንኳን የሚጠብቁ ምስኪኖች እኮ አሉ። የኔ ምስኪን አሁንም በዚህ ሁኔታችን ላይ ሆነሽ ታች ስላሉት ሰዎች ታስቢያለሽ አይደል? የኔ እንዲያውም ልክ ነሽ። እኛ ስለ ነጋችን ስናስብ ዛሬም በልቶ የማያድር ብዙ ምስኪኖች አሉ። ማለት ምን ሆነሽ ነው እንደዚህ ሆንሽው? ሁሉም ሰው ጠላኝ። ስጋዬ ናት ያልኳት የገዛት እንኳን እንደው ሾጥታ ጣለችኝ። መጠጃጣው ፈጣሪ ይርዳሽ። ነኝቱ ቢያንስ እንኳን ከንፈረን እንኳን አትመጥልኝ። ለነገሩ እንኳን እናንተ የበደልኳችሁ ነኝት የገዛት ስጋ የምላት እንኳን አውጥታ ለዱር ሰጣኛለች፣ አውጥታ ጥላኛለች። ኔሉላ አይ ኮላ የሆነ ሰው ይኖር ይሆናል። ጠኝ ከዚህ አካባቢ መራቅ አለብን። አረከምከኝ እኮ። ቆይ ለምንድን ነው የምታጣድፈኝ? ይኸውልሽ ሉላ፣ አንቺ ምንም እየገባሽ አይደለም። ምንድን ነው ያልገባኝ? እንዴ ማለት እያጠመደችም ቢሆንሳ? ማለት ለዝና እየሰለች ቢሆንሳ? እንዴ አስቢ እስቲ፣ ከመድብል 100 ሺህ ብር ያክል ነገር ዘርፋ እንዴት ነው ከአንዴ ከላይ ወርዳ ያ ሁሉ ገንዘብ አልቆ ጎዳና ላይ የምናገኛት? አይገርምም? እኔ እንደዛ አላሰብኩትም ነበር። ደግሞ እኮ እውነቷን መስሎኝ ማዘኔ። ይልቅ አሁን ይኸውልሽ እዚህ ጋር መቆም የለብንም፣ መሄድ አለብን። እየተካተለች ሊሆን ይችላል። ነይ ሰፈር ነው የሚኖሩት ማለት ነው። ወይኔ ስልክ እኮ ቢኖርኝ አሁን ለዝና ደውዬ ነግረው ነበር። ብቻውን ለማንኛውም በደንብ የሚኖርበትን ቦታ ማጣራት አለብኝ። እርግጠኛ ነህ አይተሃታል? ድንገት ዞር ስል እኮ አየኋት፣ ተደበቀች። እቺ ተረገመች። አሁን በቃ ደውላ ደግሞ ለዝና ትነግረዋለች። እሺ ይሄንን ቤት ያየች ይመስላል? አይ እንደሱ እንኳን አይመስለኝም።
ግን ሰፈሩን ከነገረችው አጠያይቆ ሊደርስብን ይችላል። ለማንኛውም ዛሬ ማታ እዚሁ ማረፍ አለብን። እሱማ በዚህ ጨለማ የት ይዤሽ እወጣለሁ? ደግሞ ይዤሽ ስሉጣ ብል የዝና ሰዎች አካባቢውን ሰፈሩን ከቦት ሊሆን ይችላል። እኔ ነኝ ጥፋተኛ። ለራት ይዘኸኝ እንውጣ ባለ ይሄ ሁሉ ነገር ባልተከሰተ ነበር። ይሄን ወድ ራስሽን ማጥቆሽ ደግሞ ይሄንን ቀን ይሄን ነገር እናልፈዋለን። ፈጣሪ ግን መቼ ነው ይሄን መከራታችን በቃችሁ የሚለን? አይ በእኔ መቼም ተስፋ እንዳትቆርጥ እሺ? የኔ ውድ እኔማ መቼም ባንተ ተስፋ አልቆርጥም። መቼም ቢሆን እሺ። ምሳሌ እንቅልፍ እንዲወስድሽ ተረት ላውራልሽ እንዴ? ስለ ጦጣና ስለ አንበሳ ከሆነ አልፈልግም። በጣም ነው የተለቸኝ። እሱን ሳዳምጥ እኮ ተረቱን ራሱ በቃል ያዝኩት እኮ። እንዴ ምሳሌ ከሱ ውጭ እኮ ሌላ ስለማላውቅ። እሺ የጦጣውና የነብሩን ላውራልሽ? እንዴ ጦጣ ብቻ ነው እንደምታውቀው? ሌላ ተረት አታውቅም እንዴ? እሺ ቆይ ታዲያ እንቅልፍ እንዲወስድሽ ስለምን እናውራ? ስለ ቅድስት። ምን ነው? አይ ማለቴ ስለ ቅድስት እያወራሁ እንዴት አንቺ እንቅልፍ ይወስድሻል ብዬ ነው። እንኳን ስለማውቃት ቅድስት ስለማላውቃትም ጦጣ እያወራህልኝ እንቅልፍ እየወሰደኝ አይደል እንዴ? እሺ ቆይ ስለ ቅድስት እናውራ ተባለ። ምንድነው ስለሷ የሚወራውሽ ነገር? ልብ ውስጥ ያለውና ልቤ ውስጥማ ምን አለ መሰለሽ፣ እርግጥ ያው አንቺ አለሽበት። ቅድስት የለችም ነውስ? ልብ ውስጥ አንድ ሰው ቦታ ብቻ ነው ያለው። አንቺ ልጅ ግን ከዚህ ከመድብል ጋር እየዋልሽ በጣም ነገረኛ ሆነሻል። ነገረኛ ከሚለው ፊት ቁም የሚለውን ረስተዋል። እሺ ይሆንልሽ፣ ቁም ነገረኛ። አንድ ሚስጥር ብነግር ለቅድስት አትናገርብኝም? የምን ሚስጥር? የራሷ የቅድስት ሚስጥር። ቆይ ምሳሌ ቅድስት ላንቺ ሚስጥር ነግረሽ ነበር? በእርግጥ ለራሷ ነበር የነገረችው፣ ግን እኔ ተደብቄ ሰምቻታለሁ። ምሳሌ ምን ማለት ነው? ጭራሽ ተደብቀሽ የሰው ሚስጥር መስማት ጀመርሽ? ይህ ኖር ነው በጣም እውነት። አይ ምሳሌ ግን እንኳንም ሰማኋት። ቆይ ለምን እንደዚህ ያልሽ? ባልሰማ ኖሮ ቅድስት ላንተ ያላት ስሜት አላውቅም ነበር። ቆይ ግን አንቺ እሷ ምን ስትል ሰምተሻት ነው? መጀመሪያ ለእሷ እንደማትናገር ቃል ገባልኝ። እሺ ቃል ገባሁ። ንገሪኝ፣ ምንድን ነው? ብታይ ኪችን ውስጥ ለብቻዋ ሆና ስታለቅስ ነበር። ምን ሆነ? ፍቅር ይዟት ነው። ሌላ ምን ትሆናለች? ፍቅር ይዟት ብታይ እያነባች በዚህች 2 ቀን ውስጥ ብሩኬ ፍቅሩን ካልገለጸልኝ ራሴን ነው የምጠላው ብላ ስቅስቅ ብላ እያለቀሰች፣ እኔም ማሳዝነኝ አብሬያት አለቀስኩኝ። በይሽ አንቺ ጉደኛ፣ አሁን ተኝ። አንተ አላሳዘነችም? ምሳሌ አሁን መሽቷል እኮ እያልኩሽ ነው። ነገ ተማሪ መሆንሽን ረስተሽ ነው እንዴ? ተኝ በያው። ግን አሁን የነገርኩህ ሚስጥር ለእሷ አትናገርብኝም አይደለም? ምሳሌ በቃ አልናገርብሽም እኮ አልኩሽ። ፕሮሚስ። በቃ ተኝ እሺ። ደህና ደህና እሺ። ፕሮሚስን እንዳልረሳሽ። ችግር የለውም እናትዬ ተኝ በቃ። ስልክ ታስደውለኛለህ? አመሰግናለሁ። አንሳው ዝና አንሳው። አለው እዚህ ነኝ። ባለሱቅ አለው። አንሳው ዝና፣ በእናትህ አንሳው፣ ቶሎ በል። ሄሎ ማን ልበል? ሄሎ ዝና፣ ማህሌት ነኝ። ማህሌት፣ በጠዋቱ ይሄን ድምጽ ሰምቼ ቀኔን ላበላሸው ነው? እባክህን አንድ አዳምጠኝ። ለአንተ የሚሆን ትልቅ መረጃ ይዣለሁ። ባይጠቅመኝም እስኪ ልስማሽ። ምንድን ነው?
ተገናኝተን ብናወራ አይሻልም? ደግሞ በጣም የምትፈልገው መረጃ ነው። እሱን እንኳን መቼ ማታስ ይልቃው ስልኩ ልዘጋው ነው ምንድነው? ይኸውልህ ሉላና ሞገስ ስለ ሉላ ምን አሁን ልታገኘኝ አትፈልግም? ሴትዮ ቅጣትሽን ከዚህ በላይ እንዳላደርግልሽ የምትፈልጊ ከሆነ ማለት ነው ይሄ እንገናኝ ምናምን የምትይው ነገር ተይ። ትላንትና ከሬስቶራንት ወጥተው ሲሄዱ ተከትያቸው ነበር። እየሰማሁሽ ግን ሰፈራቸው ስደርስ ተሰወሩብኝ። ግን ደግሞ የተከራዩበትን ሰፈር በደንብ አይቼዋለሁ። እና ቤቱን ካላይሽ እኔ ሰፈሩ ምን ያደርግልኛል? ትንሽ ጊዜ ብቻ ከሰጠኝ የተከራዩበትን ቤት ሊደርስበት እችላለሁ። ግድ የለም ሰፈሩን ብቻ ተናገሪ። የት አካባቢ ነው? እና ምን? እናማ ያው መስማት የምትፈልገውን መረጃ ስለነገርኩ ይቅር አትለኝም? ሰሚ እኔ ይቅር የምልሽ ያንን ሞገስ አግኝተሽው ስገዩ ብቻ። እሱንማ እንዴት ላደርግ እችላለሁ? እንግዲያውስ እኔም ይቅር አልልሽ። የገባሁትን ቃል ደግሞ እንደምፈጽም ታውቂያለሽ አይደል? ገንዳ ለገንዳ እየዞርሽ እየለቃቀምሽ እንድትበይ እንደማደርግሽ እንዳድረሽ። እባክህ ዝና፣ እባክህ እንደዚህ አታድርግ። አሁን ራሱ ከነጋ ምንም አፌ ላይ አልቀመስኩ። ማታም ቢሆን ብርድ ሲጠጣኝ ናደረው። እንግዲህ እኔም ይቅር ልልሽ አልችልም። የገባሁትን ቃል ደግሞ ላደርገው እንደምችል በደንብ ታውቂያለሽ። ገንዳ ለገንዳ እየዞርሽ እየለቃቀምሽ እንድትበይ ማየት ፈልጋለሁ። በዚያ ላይ ትላንትና ጎዳና ላይ ብርድ ሲጠጣኝ ያደርኩት አይደለም መጠጣት ለምን አይመገብሽ? እንደውም ይኸውልሽ ሰሚ ከዚህ በኋላ ተሳስተሽ እዚህ ስልክ ላይ እንዳትደውይልኝ እንከፍ። እንዴ ጭራሽ ደግሞ የምፈልገውን መረጃ ሰጥቼውን ስልክ ጆሮ ላይ ይዘጋብኛል። አመሰግናለሁ በጣም። ምንድነው ቢሻለኝ? ሻው መጨረሻ ተቃርቧል በቃ። ምሳሌ መጣሽ? እንዴት የምትወጁ ምግብ እንደቋጠርኩልሽ ብታይ ዛሬ። አንቺ የልብ አውቃይ ነሽ። አቤት አቤት፣ የልብ አውቃይ ነሽ ያልሽው? አዎ የምፈልገውን ብቻ ሳይሆን ቀድመሽ የሚያስፈልገኝንም ነገር ጨምረሽ ታውቂያለሽ። የኔማ እንዴት ጣፋጭ የሆነ ንግግር እንደምትናገሪ እኮ። ግን አባዬ በጣም ነው ማታ ያሳዘነኝ። ጋሼ ምን ሆነ? ግን ሚስጥር መጠበቅ የምትችይ ከሆነ ብቻ ነው ይሄን ነገር የምነግርሽ። የምን ሚስጥር ነው ምሳሌ? አባዬ ካንቺ እልል ያለ ፎንቃ ይዞታል። ሆይ አንቺ እንደዚህ አይነት ቋንቋ የምታስተምርሽ ይቺ ዳጣ ናት አይደለ? ማታ ክፍሉ ሆኖ ሲያለቅስ ነበር። ለምን ደግሞ ያለቅሰው? ተደብቄ ስሰማው በጣም ነበር ያሳዘነኝ እኮ። ለምንድን ነው ያሳዘነሽ? ለምንድን ነው ያለቀሰው? ንገሪኛ። ፈጣሪውን በማህሌት ያነባውን እንባ በቅድስት እንዲያብስለት እየለመነው ነበር። ምሳሌ አቤት። እየዋሸሽ ነው አይደለ? የምሬን ነው። እንደውም ቅድስት ማፍቀሬ መረዳት እንዴት አቃታት ብሎ እንደጻለች እያለ ስቅስቅ ብሎ እያለቀሰልሽ ነበር። ምንድነው የምታወሪው አንቺ? ብሎ ካዳመጥሽ የኔ እናት ገና ብዙ ነገር ነው የምታመጭብኝ። የወንድ ልጅ እንባ ጦራለሁ ብሏል አጎቴ መድብል። ምሳሌ እና አጎትሽ መድብል እንዴት ነው ውሸት መዋሸት መጥፎ ነው ብሎ አልነገረሽም? አላሸሽም ቅድስት፣ እኔ ሰማሁትን ብቻ ነው የነገርኩሽ። እና ጋሼ ለምንድን ነው ፍቅሬን የማትረዳው አለ? ማለት ብቻ ሳይሆን አለቀሰ። እኔ ግን የሚመስለኝ አንቺ ፍቅር እንደ ደብረ ሲና አረቄ አናቱ ላይ ወጥቷል። አቤት አቤት። አንቺ ዳጣ ቆይ ምን አይነት ቋንቋ ነው እያስተማረችሽ ያለችው? ይሄ ሁሉ ነገር የተማርሽ ከዳጣ ነው አይደለ? ሁለተኛ ይሄ አረቄ ምናምን የሚባሉ ነገሮች ከአንደበትሽ ብሰማ ይኸውልሽ ነግሬሻለሁ። እንዴ ለምሳሌስ ቢሆን? ለምሳሌም ቢሆን አሁን ሂጂ ወደ ሳሎን፣ በቃ እኔ ስራውን ሰራርቼ እመጣለሁ። አደራ የነገርኩሽን ሚስጥር በፍጹም ላባዬ እንዳልነግር። እሺ ምሳሌ አልናገርም አልኩሽ እኮ። በቃ አሁን ለትምህርት ቤት ሂደሽ የምትሄጂው ልብስ እስከሚፈጨርሽ ድረስ ሳሎን ጠብቂኝ። ሹራብሽ ልበሺ፣ ፏ በይ ሂጂ። ቅድስትዬ ሰዓት ስለሌለ ቶሎ ፈጣን አድርጊው እሺ? ችግር የለውም አላረፍድ። ምሳሌ ግን የምሯን ጋሼ ቅድስት ለምንድን ነው የማትረዳኛል? ቆይ እሱ ራሱ መቼ ነው የሚረዳኝ? እንኳ በሱ ፍቅር ተንገርግቤያለሁ። ሰምቼሻለሁ። አንቺ
እዚህ በር ላይ ተለጥፈሽ እያዳመጥሽ ነበር? አይዞሽ እኔ ሚስጥር ጠባቂ ነኝ። ለማንም አልናገርብሽም። እሺ ቻው። ነይ ነይ ዛሬ ሰላም ዝል በሰላም ነው? አስቸኳይ ፈልጋለሁ ያልከኝ? ሲመስለኝ ብሎ ያለችበት ቦታ ታውቋል። የምርህን ነው? ምን ነው ደነገጥክ? እኔ ባሏ ራሱ እንደዚህ ያልደነገጥኩ። እና ምን እንጠብቃለን? እንሂድና ቶሎ እናምጣታ። መጀመሪያ እዛ መሆኗን ለማረጋገጥ ሰፈሩን በደንብ መቃኘት አለብን። ለዛም ነው አንተ ያስፈልገኝ። ችግር የለውም። አልጨረስኩም። ይልቅ አሁን ትልቅ ሚሽን ልሰጥ ነው። ምንድነው እሱ? ያንን ሞገስ መበቀል ትፈልጋለህ አይደል? መቼስ እስር ቤት አስወርሮ ዝም ብላ አታየው። ኧረ የእሱን እንኳን ለፈጣሪ ሰጥቼዋለሁ። እኔ ቂም መያዝ አልወድም። ስለዚህ ይሄንን ነገር በግድ ታደርገዋለህ ማለት ነው። አልገባኝም። ቆይ ምን እንዳደርግ ነው የፈለግከው? ያዜን ሽጉጥ እንዴ ምን ላድርገው? ከፈለክ ጠጣው። ውይ ይቅርታ ዝና፣ ይሄንን ነገር ጠጥቶ የተመለሰ ሰው እስካሁን አላየሁም። ይቅርብኝ። ወይ አሁን እኔን ስታይ ለጓልት ጊዜ ያለኝ ነው እንዴ መስለኝ? መቼም ሞገስ እንድገለው አይደለም አይደል ይሄንን ሽጉጥ የሰጠኝ? ለዚህ እኮ ነው ሞገስን መግደል ካልቻልክ አሟሟተ ክፉ ስለሚሆን እዚሁ ጠጣው ያልኩ። ግን እኮ እኔ ሰው መግደል አልችልም ማለት የኔ ልምድ የለኝም። እና ለጌጥ ነበረ መሳሪያውን ተሸክመህ ስትዞር ነበር? እንግዲህ ይሄን ቪዲዮ ተመልከት። ቆይ ምንድነው ይሄ ቪዲዮ ጽህትና ልታማግጥ ስትል በድብቅ የተቀረጸው ቪዲዮ ነው። እና ቆይ ለምንድን ነው ይሄንን ያሳየኝ? የምልህን ማትፈጽም ከሆነ ይሄንን ቪዲዮ ለሚስትልክ እማደርግህን ነገር አሳያለሁ። ስማ መቼም ትዳርን ከምታጣ እኔ ያልኩን ነገር ብታደርግ የሚቀል ይመስለኛል። አንተ አይመስልህም? ያዝ እጅ የኔ ትርታ ኦክሲጅን የመሆንሽን ታውቂያለሽ። ያለ አንቺ እኮ እዚህ ምድር ላይ መተንፈስ የሚባል ነገር አልተቻለም። የሳለሽ ራሱ ማደር በጣም እያቃተኝ ነው። ያዥ ይኸውልሽ፣ ያዥ ደግሞ ሌላ አስቤዛ መሆኑ ነው። ያው ፌስታል ሲከለከል የተገኘው ነገር እንደ ፌስታል መጠቀም አንድ መልካም ነገር ነው። እና ይችን በልተን ነው የምንውለው። ስራው እኮ ስለጠረረ ነው። ግን እመኝ አሁን በቅርቡ ሁሉም ነገር ስለሚስተካከል ከቲማቲም ቁርጥ ወደ ዋናው ቁርጥ እንሸጋገራለን። ቆይ ለምን ሌላ ስራ አሰራም? ድለላ ብቻ ስራ ነው እንዴ? እንደውም ራሴ ወጥቼ እሰራለሁ። ሲጀመር አንተ ደላላ አይደለ? የኔ ስራ የሚሆን አታጣም። መቼም ሰው ቤት አላስቀጠረሽ። እስቲ እንደው ላንቺ የሚሆን ስራ ይኖራል ትረታየ። ወንደላጤ ጋር ተመራራሽ ስራ ይጠፋል። ወይ ኤፍራታ፣ ጭራሽ ወንደላጤ ቤት አንቺን ታየኝ እኮ አይኔ ያየ አንገቴ ላይ እባብ ሲጠመጣ ማለት። ቆይ ስራ አይደል እንዴ? አንቺ ስራ ብለሽ ነው የምትገቢው። እነሱ ናቸው እንጂ ስራውን ወደ ስሪያ የሚቀይሩት። አልገባኝም።
ግድ የለም የገባላቸው ካወቁት ይበቃል። ምንድነው የሚገባላቸው? ውሃና መብራት ልበልሽ እንዴ? ቆይ ግን አንቺ ሁሌ ነው እንዴ ነገር የማይገባሽ? የምታወራው ነገር ስላልገባኝ እኮ ነው። ይኸውልሽ ኤፍራታዬ፣ ላጤ ቤት አንድ ሆና ገብታ 2 ሳትሆን ወጣች ከሚሉኝ ዝናና ማህሌት የዓመቱ በጎ ሰው ተብለው ተሸለሙ ቢሉኝ ባምን ይቀለኛል። እንዴ ቆይ እንዴት ነው አንድ ሆና ገብታ 2 ሆና የምትወጣው? አንዳንዴ እኮ አለማወቅን የመሰለ ጌትነት የለም ያለው ሰውዬ ማን ነበር? አንቺ ኤፍራታ በጣም የዋነሽ፣ ግን የዚህ ዓለም አሰራር ምንም አልገባሽም። እሺ ወይ መስተንግዶ አስቀጥረኝ። ከድጡ ወደ ማጧሉ። እሺ ኤፍራታ፣ አንዴ ያንን ዲያስፖራ ላግኘው እንጂ ህይወታችን ሙሉ በሙሉ የሚቀየረው። ቆይ መቼ ነው ያን ዲያስፖራ የምታገኘው? ደግሞ እሱን በማግኘት ምንድን ነው የምታገኘው? እንዴ ትቀልጃለሽ እንዴ? በተለይ እዚህ ትንሽ የሚቆይ ከሆነማ አይ ይሄ እንኳን ሚስጥር ነው ይቅርብሽ። የምን ሚስጥር? ሰውየው ሴት ቀላል ይወዳል መሰለሽ? በተለይ ቀሚስ ካየ በቃ የሆነ እንደ ቆላ ፍየል እንዲያቅበጠብጠዋል። አንተ ሴት ትደልላለህ እንዴ? ንገረኝ፣ የሴት ገላ ትሸጣለህ? ትሰማኛለህ? ይሄን እንደምታደርግ ከሰማሁኝ አንተና እኔ የመጨረሻችን ነው የሚሆነው። አላቅም አታቀኝም። ኤፍራታዬ እሺ ወደ ቁርጡ እንመለስ። በጣም ቲማቲም ቁርጥ ያማረኝ እንዳትሰሪልኝ ጎበዝ፣ ሰሪልኝ። ነግሬሃለሁ፣ የመጨረሻችን ነው የሚሆነው። የኔ ጥቁር አስሙድ እንዴ እየተናደድሽ ነው? ስሪልኝ። እሺ ስሪልኝ። እሺ በይቺንም ያዣት ያዝ። እሺ ጦጢት፣ ዛሬ ትምህርት በጊዜ መጣሽ? በሰላም ነው? ፈተና እኮ ነን ዛሬ። ለካ ፈተና ነበራችሁ። ፈተና ሰራሽ? አባዬ ወንድም አለም እንዴት ነህ? ደህና ነሽ? ደህና። እሺ ነው። እንዴት ናችሁ? ሰላም ነው? ደህና። ና ቁጭ በል። አይ ደግና ናት። አውሩ። እሺ ራስ ግባና አረፍ በል። ቡና ይፈላ እንዴ? አጎቴ ይሄ ቅድቅድ እየሰራ ይመስለኝ አይደለ? አሁንም እየተፋፈሩ ነው አይደል? ባለፈው የነገርከኝ ነገር አለ። እሱም ነገር ነግሬያቸው ነበር፣ ግን ምንም አዲስ ነገር የለም። ምሳሌ አታስቢልሽ፣ ሁለቱንም ለማቀራረብ እኔ ጋር ሌላ ምርጥ ዘዴ አለ። ድሮም እኮ አጎቴ አንተ ጋር ፕላን ቢ እንደማይጠፋ ገምቼ ነበር። ደግሞ ይሄን ፕላን ቢ የሚባል ነገር ከሰማሽ? ያው እናንተ ስታወሩ ሰምቼ ነው። አጠባባቂ እቅድ ማለት ነው። እኔ ቆንጆ እየመሰልሽልኝ እኮ ነው። አሁን ሁለተኛው እቅድ ምንድን ነው? ዲስከስ እናደርግበት። ልንገርሽ። ምን እየሰራሽ ነው? ንጹህ ነው ታጥቧል አልታጠበም የሚለውን ለመለየት የሞከርኩኝ። ደህና ነሽ ግን? እኔ ደህና ነኝ። እኔ እንጃ ደህና ነኝ መሰለኝ። ደህና ነኝ። ቅድስት ግን ልትነግሪኝ የምትፈልጊው ሚስጥር አለ? አንተ አለክ? ቆይ ግን ለምን እንደዚህ አልከኝ? አይ ያው እንዲሁ ነው የጠየኩሽ። ማለት ያው ስትወዛገቢ አይችሽ ነው። አልገባኝም። ቆይ ለምንድን ነው እንደዚህ እየሆነን ያለነው? ምን ሆነ? አንተማ ምንም አልሆንክ፣ ግን እኔ አንተን ሳይክ ልቤ ይመታል። እና እኔን ሳያየኝ አይመታም? ይመታል እኮ።
ግን ደግሞ አንተን ሲያይቅ በጣም በኃይል ይመጣል። ምን እያደረክ ነው ጋሽ? ልብሽ ምን ያህል እየመታ እንደሆነ ቼክ ላደርግ ነበር። ጋሽ ኪችን ስራ አለኝ። ይቅርታ። ቅድስት ምን ሆነሽ ነው? አንዳንዴ ሴትነት ገደብሽን አትለፊ እንጂ። እጁን እኮ ደረቴ ላይ ሲያደርገው ልቤ ባፌ ልትወጣ ነበር። ደንባሩ ደስ ሲል ስሜቱ። አጎቴ ምርጥ ቆንጆ ፕላን ያወጣል። ተስማማሽ? አዎ ተስማማው። ብቻ ቆንጆ ፕላን ነው። ወደድሽው? አዎ። እንግዲህ አንቺ ከወደድሽው ከዛሬ ጀምሮ ስራሽን ትጀምሪያለሽ። እኔ ደግሞ ዳር ቆሜ ሁለቱን አቀሳስራለሁ ማለት ነው። ቆንጆ ፕላን። ቅድስት አዎ። እንግዲህ አንቺ ከወደድሽው ከዛሬ ጀምሮ ስራሽን ትጀምሪያለሽ። እኔ ደግሞ ዳር ቆሜ መጣች ምሳሌ። እሺ ቅድስት፣ ምን ነው በጨዋታችሁ ገባው እንዴ? አይ ችግር የለም። ታዲያ ተጫውቷን ይስመጣ ጸጣላችሁ። ሀሳብ ይዘን እኮ ነው የሚለው። ብታጎቴ ሚስመሲ ማለት ነው። ሁሌ እኔን አባዬ ትምህርት ቤት ያደርሰኝ የለ በቃ ጸጥ ብላ አባትሽ እንዴት ነው ደህና ነው ትለኛለች። ማናት ደግሞ ቲቸር መሲ? እንዴ መቼም ቲቸር እያለች ሹፌሩ ሊሆን አይችልም። ለነገሩ እኔንም ሁሌ ነው እኮ የምትጠይቀኝ። ምሳሌ ከትምህርት ቤት ላመጣ ሲሄድ ምሳሌ አባትሽ ደህና ነው? ለምንድን ነው እሱ ይዞሽ የማይመጣው? ሰላም በይልኝ እሺ። አይኗን እንዲህ ስልብልብልብል እያደረገች ደግሞ አባዬ ትምህርት ቤት ሲያደርሰኝ እኔን ያስገባኝና ከእሷ ጋር ቆመው ሲያወሩ ሰልፍ ስነስርዓት እራሱ እስከሚያልቅ ድረስ ያወራሉ። ብዙ ያወራሉ። ቆይ ስለምንድን ነው የሚያወሩት? እንዴ ቅድስት ተረጋጊ እንጂ። እንዴ ምሳሌ ይሄን በምን ታውቃለች እንዴ? ስንት ሚስጥር ሊኖራቸው ይችላል። ጊዜው እኮ ብዙ ሚስጥር ሊኖራቸው ይችላል። ሚስጥር? ሌላ ሚስጥር? አጎቴ እርግጠኛ ነኝ አባትሽን ነገ ወላጅ ይዘሽ ነው ያለችኝ። አውቃል እኮ ካልጠፋ ሰው እኔ አለው። ግን እሷ አባትሽ ትምህርት ቤት እንዲመጣ ነው የምትፈልገው። ይሄማ ችግር አለ። ውጡልኝ፣ ቤት ላጸዳ ነው። ውጡልኝ። እና አጽጃ ማን ከለከለሽ እንዴ? እንዴ በቃ መሬቱን ነው የማጸዳው። ስለዚህ ውጡልኝ። እንዴ ግን እኮ ሞላ ያለሽ እንደው ባይጸዳስ ባላጸዳስ እኔ ሰራተኛ እንጂ አሽከራችሁ ነኝ እንዴ? አይደለም። አላጸዳም። እንደው አስሬን እንዴ ነው በቀን ውስጥ የማጸዳው። አላጸዳም። ቅድስት ደህና ነሽ? ደህና ነኝ። እንደውም ኪችን የምሰራው ስራ አለ። አባዬ እኮ መኝታ ቤት ነው። ምሳሌ አላልኩሽም? ይሄ እቅድ ይሰራል ነገርሻለሁ። ግን ቅድስት እያሳዘነች። አይ እንግዲህ እርፍ ይዞ ወደኋላ ማፈግፈግ የለም፣ ወደፊት ነው። እቅዳችንን መና አታስቀር። ሳዘነችኝ ምናምን ብሎ ነገር የለም። በቃ ይሄ እቅዳችን ነው፣ ፕላናችን ነው። እዚህ ደግሞ እንሞክራቸው። እሺ ግን ሞጌ ምንድነው ያልከኝ? ሰፈር እኮ ደርሻለሁ። የለም እኮ ሞጌ። ግን ያው ቤት ስለሚፈልጉኝ የፈጠነ ብሩን ብቻ ሰጥቼ ይመለሳል። ቢስ በቃሽ።
አምላኬ እያለምኩ ነው ወይስ አይኔ ነው? እግሮች አውጡ። ዳጣ እዚህ አካባቢ ነበር እኮ ጠብቅኝ አልኳት። የት ገባች ይባላል? እሺ አንተ ደግሞ እዚህ ምን ትሰራለህ? አሁኑኑ ደውለህ ሉላን የማጣራት ከሆነ እመነኝ እገልሃለሁ። ብትፈልግ ግደለኝ። እሺ ሉላ የት እንዳለች ልነግርህ አልነግርህም። ሰማኛለህ? የምፈልገውን ሰጠኝ፣ ነፍስህን ብታተርፍ አይሻልህ? ይኸውልህ አካባቢውን በደንብ ቃኝ። ምናልባት ሉላ እዚህ አካባቢ ካሉ ቤቶች አንድ ውስጥ ነው ያለችው። ሞገስ የሚባለውን ደግሞ ፊት ለፊት እያየሁት ነው። ምናልባት መሀሌት ልክ ሳትሆን አትቀርም። ነገሩ ቆይ ግን አንተ የህግ ሰው አይደለም እንዴ? እንዴት ነው ህሊና ለገንዘብ አሳልፈህ የሚሸጠው? ወደዛ ይሄንን ዝባዝንኪ ወሬህን ተውና ይልቅስ አሁኑኑ ሉላ እንደውልላት። ለምን አትተኩስም? ተኩስና ወንድነትን አረጋጋ። ተኩስ። ተውዬ ትዕግስቴን አትፈታተነኝ። ተኩስ። እዛው ባለህበት ቁም። ሰውዬ ርቀትህን ጠብቅ። ትሰማኛለህ? ፍቅሬን ለአንተም ይሁን ለዛ አሳማ አሳልፌ ከምሰጥ ብሞት እመርጣለሁ። እንግዲያውስ ምርጫህን አከብርልሃለሁ።